አቶ ባይሉ የብሌን እንጀራ እናት እንዳልሞተች አወቀ። እንዴት አልገደልካትም በማለት ልጁን በጣም ተቆጣው። እንዴት እንደዚህ ታደርገኛለህ? ስንት ጊዜ ነው የምትዋሽኝ? ከዚህ በፊት ብሌንን ገድያታለሁ ብለህ አረጋግጠህ ነበር የነገርከኝ። አሁንም በድጋሜ የእንጀራ እናቷን ገድያለሁ በማለት ዋሽተኸኛል። ስለዚህ በቀጣዩ መሞት ያለብህና ማስወገድ ያለብኝን ጠላቴ አንዱ አንተ ነህ በማለት ልጁን በጣም ተቆጣው። ልጁ ደግሞ እሷ አልናገርም ብላኛለች፣ እኔ ሰላም እንደሞተች እና ከ10 ዓመታት በፊት እንደሞተች ለብሌን እናገራለሁ። ስለዚህ እባክህ እኔን አትግደለኝ ብላ ስትማጸነኝ አሳዘነችኝ በማለት ለባይሉ ተናገረ። አቶ ባይሉ እንግዲህ የሚሰማና የሚረዳ ሰው አይደለም። ሰላምዬና ብሌን እንግዲህ ተቃቅፎ እያለቀሱ ነበር። ምን ሆነሻል? ዛሬ ሄደሽ ለቅሶ አትሄጂም እንዴ? የእንጀራ እናትሽ ለስንት ዓመታት ያሳደገችሽ እናትሽ አይደለም? ለምንድን ነው ቀብር የማትገኙ? በማለት ሲጠይቃት ነበር። እናቴ ዛሬ አይደለም የሞተችው፣ ደግሞ የሞተችው አሳዳጊ ሳትሆን የእውነተኛ እናቴ ከ10 ዓመታት በፊት እኔን ለአጎቴ አደራ ሰታኝ የሄደችዋ እናቴ ናት የሞተችው በማለት ሰላም ስር ቁጭ ብላ ነበር ስትናገር የነበረው። ሰላም ደግሞ ምንም ትዝ አላላትም። ምክንያቱም ይሄ ባይሉ የሚባለው የሴጣን ቁራጭ የገዛ ልጁ በሕይወት እያለች የእህቱ ልጅ በሕይወት እያለች ሌላ ልጅ ብሎ ለገንዘብ ብሎ ያንቺ ልጅ ናት በማለትም ቃልን ካመጣላት በኋላ ብሌን ተረስታለች ማለት ነው። የእናት ጠረኗ ግን ይነግራታል። ለምንድን ነው የምታሳዝኝ ትላታለች ሁል ጊዜ ማለት ነው። ለመቆጣት ስታስብ ልክ መጀመሪያ ሀናና ወይዘሮ ሜላት ሲሆኑ የነበረው ወይዘሮ ሜላቱም ካስታወሳችሁ ለመናገር ለመቆጣት ትፈልግና ግን ታሳዝናት ነበር። ለምን ታሳዝነኛለች ትላለች አሁንም ወይዘሮ ሰላም ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አደራ ክፍል 6 ከስንት ጊዜ መጥፋት በኋላ ተመልሶ መጥተዋል ማለት ነው። ትላንት ጠፍተናል፣ ለጠፋ ነው በጣም ይቅርታ፣ ግን ነገ 10 ሰዓት ላይ እንመጣለን ጠብቁን ባሉ መሰረት ከች ብሎልናል ማለት ነው። በጣም ምርጥ ድራማ ነበር። እንደዚህ ባጠፉ ቻናላቸውን በገዛ እጃችሁ ባታቀዘቅዙ እኔ ጥሩ ምክር ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? የኔ ውድ የሆናችሁ ቤተሰቦች አደራ። ብሌን እንግዲህ በጣም አዝናለች። እናቴን አግኝቻለሁ ላቅፋት ነው በማለት ወደ ቤቷ ሮጣ ስትሄድ እናቷ የእንጀራ እናትሽ በሕይወት የለችም፣ ከ10 ዓመታት በፊት በጅልባ ስትሄድ ሕይወቷ አልፈዋል በማለት ነበር ለብሌን የነገረቻት ማለት ነው። ይህን ነገር ደግሞ ያደረገችው ወይዘሮ ገነት ልጇን ለ18 ዓመታት ስትናፍቀውና ስትጠብቀው የነበረው ልጇን አገናኝሻለሁ በመባል ነበር ይሄን ነገር ያረገችው ወይም ደግሞ ብሌንን የዋሸቻት ማለት ነው። እናቷ ሳትሞት ሞታለች ያለችው ሁለት አጦነች። በዚህ በኩል ብሌንን ዋሸቻት፣ በዚህ በኩል ደግሞ ዳግም አላገኘችም። ዳግም ደግሞ እናቱን ለማግኘት ብዙ ነገር ሲያረግ ነበር። ልጁን ፍላሹን ካመጣክ እናትን አገናኝሃለሁ ብሎ ስለነበረ ፍላሹን ለማግኘት እንግዲህ ያልቆፈሩና ያላረገውን ነገር አልነበረም፣ ግን አግኝቶታል። ልክ አግኝቶ ወደ ከመኝታ ቤት ሊወጣ ስል ብሌን ሄደችበትና ብሌን ምን እያረክ ነው ስትለው አይ ምንም እያረኩ አይደለም፣ ፍላሹን መልሰው ወደ ቦታው ያለበለዚያ ለእናትዬ ደውዬ እናገራለሁ ብትለውም ተናገሪ፣ እኔ ብትናገሪ ምንም አይጎልብኝም። ይህ ፍላሽ ለ18 ዓመታት እናቴ ስናፍቅ የነበረውን የማገኝበት ነው በማለት ፍላሹን ይዞ ወጥቷል ማለት ነው። ብሌንም ምንም አላለችም። ምክንያቱም የእናትን ናፍቆት የእናትን ጠረን ማሽተት ምን እንደሆነ በደንብ ስለምታውቅ ማለት ነው። እሷም ተመሳሳይ ህይወት ስላሳለፈች ተረድታው እንግዲህ ዝም ብላለች ማለት ነው። ከዛ በኋላ ዳግም እንግዲህ ፍላሹን አግኝቻለሁ እንካ እናቴን አምጣ ብሎ ሲደውልለት አይ አላመጣም፣ ፍላሽ ላይ ያለውን እንዳለ እንትኖቹን ላክልኝና ከዛ በኋላ ወደ እናት መሄድ ትችላለህ ብሎት አታሎት ፍላሹ ላይ የነበረውን ነገር ሁሉም ካገኘ በኋላ አቶ ባይሉ መግደል አለብክ፣ እሱን ከገደልክ በኋላ እናትን ታገኛለህ። ለስንት ዓመታት እሱ ነበር ከእናትህ ነጥቆ ያ ሁሉ ስራ ሰርተ እዚህ ህይወት ውስጥ እንድትኖር ያረገክ፣ ለ18 ዓመት ከእናት ጋር እንድትራራቁ ያረገክ እሱ ነው። አሁን በድጋሚ እሱ እናትን መግደል ይፈልጋል። ስለዚህ እናትና አንተ ሳትገናኙ እናት እንድትሞት ካልፈለግ መጀመሪያ ባይሉን አስወግድና ከዛ በኋላ እናትን ማግኘት ትችላለህ ሲለው እኔ ፈጣሪ የፈጠረውን በሰው አምሳል
አድርጎ የፈጠረውን እኔ እናቴን ለማግኘት ብዬ ሰውን አልገልም በማለት ቢመልስለትም ራስ ጉዳይ ብሎ ስልኩን ከዘጋበት በኋላ ዳግም ግን እሱ እንዳረገውና ከእናቱ እሱ እንደነጠለው ሲያስብ ቁጭ ብሎ ሲያሰላስል ይህ ሰውዬ ማስወገድ አለብኝ በማለት ስለት ይዞ ወደ ቢሮ ከሄደ በኋላ እኔ አላረገውም፣ እኔ ፈጣሪ የፈጠረውን አልገለም፣ እናቴን ግን አገናኘኝ፣ ከእስከዛሬ የበደልከኝ እስከዛሬ ያደረስክብኝ ስቃይ መካሻ ይሆናል፣ እባክህ እናቴን አገናኝ በማለት እኔም ያረክልኝ ነገር ሁሉ ረሳለሁ፣ ግን ለ18 ዓመታት የእናትን ጠነት ስናፍቅ የነበርኩ ልጅ ነኝና አገናኘኝ ብለውም አላገናኘም። እኔ እንዳንተ ሾካካ እንዳንተ ልክስክስ ዱርዬ የሆነ ልጅ እኔ የምፈራ መስሎ ነው በማለት ሽጉጥ አውጥቶበት ልክ ሊያስፈራራው ስል የሆነ ስልክ ተደውሎለት እንግዲህ ሮጦ ወጥቷል ማለት ነው። ዳግምም ሰውን ከማጥፋት ወይም ደግሞ ነፍስን ከማጥፋት ተርፏል ማለት ነው። እና ወይዘሮ ገነትም እንግዲህ እዛ ጋር ልጄ ይመጣል በማለት ቤቷን አስተናዳ ለብሌንም ተናግራ በጣም ደስ ብሎ በታላቅ ደስታ ነው እየጠበቁ ያሉት። እናቱም ማግኘቱ አይቀርም፣ በዛውም የብሌን እናት ሆና ማለት ነው። በቅርቡ ይገናኛሉ ማለት ነው። ቤተሰብ እንግዲህ ይገናኙ፣ እናትና ልጅ የትም ይገናኙ። እናትና ልጅ መለያየት የለባቸውም የምትሉ ደግሞ ላይክ እያረጋችሁ እና ግቢ እየጠረኩ ነበር። እናንተ ላግዝሽ እንኳን አላላችሁኝም ማለት ነው። ቴንኪዩ በጣም